የሐዋሳ ከተማ አስተዳደር የጌታችንና መድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ በከተማው ለሚገኙ አረጋውያንና አቅመ ደካሞች እንዲሁም ለአካል ጉዳተኞች ማዕድ አጋርቷል። ከሁሉም ክፍለ ከተሞች ለተውጣጡ ከ500 በላይ ለሚሆኑ አቅመ ደካሞች ድጋፍ የተበረከተላቸው ሲሆን ዱቄትን ጨምሮ 3 ሊትር ዘይትና ዶሮ በስጦታ ተበርክቶላቸዋል። በዓሉን ምክንያት በማድረግ ለአቅመ ደካሞች ማዕድ ያጋሩት የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ የተቸገሩ ወገኖችን መርዳትና መደገፍ ተጠናክሮ ሊቀጥል የሚገባው ጉዳይ መሆኑን አስረድተዋል። በትንሣኤ በዓል በከተማችን የሚኖሩ እናቶቻችን፣ አባቶቻችን በተለይ ደግሞ ድጋፍ የሚፈልጉ የከተማችን ነዋሪዎች በዓሉን በመታከብሩበት ጊዜ ብቻችሁን አይደላችሁም። በዓል ስታከብሩ አቅም በፈቀደ መልኩ የከተማ አስተዳደሩ እንደዚሁም ልበቀና የሆኑ የከተማችን ነዋሪዎች፣ ባለሀብቶች እናንተ በዓሉን ደስተኛ ሆናችሁ ከልጆቻችሁ ከቤተሰባችሁ ጋር እንድታሳልፉ በማሰብ ዛሬ የማዕድ ማጋራት ለማካሄድ ነው የተገናኘ ነው። ድጋፉ በዋናነት በከተማው የሚገኙ ባለሀብቶችን በማስተባበር የተገኘ ስለመሆኑ የጠቆሙት የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ በአጠቃላይ በማዕድ ማጋራቱ ከ6 ሚሊዮን ብር በላይ ወጪ ስለመደረጉም ገልጸዋል። ይህን የማዕድ ማጋራት ብዙ ትልቅ ሆኖ ሳይሆን በልባችን ያለውን መሻት ከእናንተ ጋር አብሮ በዓልን ለማሳለፍ ያለን ፍላጎት ብቻችሁን አለመሆናችሁን እኛም ከጎናችሁ ያለን መሆናችንን ለማረጋገጥ በማሰብ ነው። በዚህ ሂደት ውስጥ የከተማችን ባለሀብቶች እናንተን ወንድሞቻቸውን እህቶቻቸውን ለመደገፍ ላሳዩት መልካምነትና ቀናነት በእናንተና በራሴ ስም እንዲሁም በከተማ አስተዳደሩ ስም ላቅ ያለ ምስጋና እንድታቀርቡ ይጠይቃል። እኛ ኢትዮጵያውያን ስንደጋገፍ ስንረዳዳ ያለው ለሌለው ሲያካፍል ነው ዋናው ባህላችን፣ እሴታችን የምንታወቀው። ይሄን አብሮን የቆየ እሴት ይበልጥ በማሳደግ እኛ ኢትዮጵያውያን መደጋገፍ ብቻ ሳይሆን ከዛም ባለፈ ከችግሮቻችን መውጣት የምንችልበት አቅም አለን። በልባችን ያለው ቅንነት ከተካከለበት በፈጣሪም ዘንድ በጣም የሚያስቀድስ መልካም ተግባር ስለሆነ እነዚህ አይነት መልካምነት ስራዎች ባህል ሆነው መቀጠል አለባቸው። ለአንድ ጊዜ ብቻ የሚደረግ ሳይሆን ቀጣይነት ባለው መልኩ ሰውን በመደገፍ ለሰው በማካፈል ከሚገኝ እርካታ በላይ ሌላ እርካታ አለ ብዬ አላስብም። በእናንተ ላይ የምናየው ደስታ፣ በእናንተ ላይ የምናየው ፈገግታ፣ በእናንተ ላይ የምናየው ተስፋ ለኛ ከሁሉም በላይ ደሞዛችን ነው ብሎ መውሰድ ይቻላል። ድጋፍ ከተበረከተላቸው መካከል ያነጋገርናቸው እንደገለጹልን በማዕድ ማጋራቱ የዱቄት የዘይትና የዶሮ ድጋፍ እንደተበረከተላቸው አስታውቀው ድጋፉን ላበረከተላቸው ለሐዋሳ ከተማ አስተዳደር ምስጋናቸውን አቅርበዋል። በመጀመሪያ ነው ድጋፉን የተረከብኩት። ከንቲባችንንም መንግስታችንንም ስለ ድጋፋቸው ከልብ ያመሰግናለሁ። እኛንም እናንተንም ሰላም አድርጎን ይህን ድጋፍ ስላደረጋችሁልን በጣም እናመሰግናለን። እግዚአብሔር ሰላማችሁን ያብዛላችሁ።